እዛ ቦታ ላይ እንደ ፐርሰን ግን በጣም የምወዳቸውና በጣም ማከብራቸው ወዳጆች አሉ። እንደ ግለሰብ በጣም ወዳቸው እኔ በጣም ልዩ አክብሮት የምሰጣቸው በጣም ብዙ ወዳጆች አሉኝ። እግዚአብሔር ይመስገን። ከነዛ ውስጥ አንዷ እናት ቤታዮ ፈለገ አትናቴዎስ ቤታዮን የሚወዳት የሚያከብራት ለምንድን ነው? ግልጽ ነገር ነው። ምንም እዚህ ውስጥ በተለይ ላላችሁ የኛ የቲክታክ ቤተሰብ ለሆናችሁ ወንድሞች በጣም ግልጽ ነው። ከሁሉ በፊት ከሁሉ በላይ ይህችነታችንን በጣም እንወድበትና መናከብርበት ትልቁ ነገሯ ምንድነው? ለመንፈሳዊ አገልጋዮች የምትሰጠው አክብሮት ነው። እኛ ታናናሾች ሆነን ሳለ ለኛ ለወንድሞቿ ቤቷን ሁሉ ክፍት አድርጋ እግዚአብሔር ቃል እንዲነገርበት በጣም በነገራችን ላይ ዓለማዊ ኮንተንት ላይ ላሉ ሰዎች በጣም ከባዱ ነገር ያ ነው። ቻሌንጅ የሚያደርጋቸው እነሱ ፎሎ የሚያደርጋቸው ሰዎች የተለያየ አይነት ቤተ እምነት ያላቸው ሰዎች ስለሆኑ እንደው የሆነ መንፈሳዊ የሆኑ ኮንተንቶች ምናምን ብዙ ጊዜ እንትን ላለ ማለት ጥረት ያደርጋሉ እና በተደጋጋሚ የምታስታውሱ ከነበረ በተለያዩ አይነት መንፈሳዊ ትምህርቶች ዙሪያ ላይ የቤተክርስቲያን ትምህርቶች ዙሪያ ላይ በተደጋጋሚ እድል አግኝተን አስተምረናል። የተለያዩ ሀሳቦችን ሰጥተናል። በዚህ ዙሪያ እሷ ብቻ ሳትሆን እነ መማር እነ መሲ ብርጂስቶን እነ ሳራ ሌሎችም በጣም የምናከብራቸው የምንወዳቸው ወንድሞች አሉ። ሲቀጥል ሰው ማለት ይባላል። ሰው ማለት ሰው የሆነ ነው፣ ሰው የጠፋለት በሆነ ሰዓት ላይ የሆኑ አካላት ለሆነ አይነት ፐርፐዝ ፐርሰናሊ ለምሳሌ የኔን ስም ሲያጠፉ በትክክለኛ አቋም በሐቀኛ በሆነ አካሄድ ቆማ ነገሮችን ስትሞግት የነበረች ከሳሽ የሆኑ ሰዎችን በጥያቄ እያፋጠጠች ጥያቄያቸው የህግ የፍትህ ጉዳይ ሳይሆን የጥላቻ እንደሆነ በደንብ በጣም ለብዙ ሰዎች ስታሳይ የነበረች እህት ነች። በብዙ ነገሮች ከጎናችን ስትቆም የነበረች እህት ስለሆነች ፐርሰናሊ እኔ ለምን እሷን ታመሰግናታለህ ለምን እሷን እንደዚህ ትላታለህ ባትሉኝ ጥሩ ነው። ይሄ የሁላችንም መብት ነው። አሁን እንዲህ አይነት ነገሮችን ስናገረን ያውን የተናገርኩት የግል ጉዳይ ነው። እሺ ለምሳሌ ኦርቶዶክስ ሆኖ እሷን የማይወድ ሰው ሊኖር ይችላል፣ ምንም ችግር የለውም። እኔ ግን ፐርሰናሊ በጣም ነው የምወዳት፣ በጣም ነው ማከብራት። ምክንያቱም የሆነ ሰዓት ላይ በጣም ከባድ ሰዓት በተነሳ ጊዜ በጣም የማንረሳቸው ትልልቅ ስራዎችን ሰርታለች። እሷ ብቻ አይደለችም። በነገራችን ላይ በጣም ብዙ ማረሳቸው ወንድሞችን አግኝቻለሁ። ትክክለኛ የቲክቶክ አካውንቱን ባላውቀው ሚኪ የሚባል ወንድማችን አሁንም በድጋሚ እነ መማር በተለይ ደግሞ ፊት አውራሪ የሆነችው እነ መሲ ብርጂስቶን እነ ሮሚታ እነ ሮሚ የኩልፊዋ ዝርያ እነ ሳሪ መነን የምትባል እህታችን አረስንቱ እና ደግሞ ሎዛ እህታችን በጣም በዚህ በቲክቶክ ፕላትፎርም ላይ ካገኟቸው በጣም ከምወዳቸው እህት ወንድሞች መካከል ውስጥ የምትካተተች ሎዛ በጣም ትልልቅ ስራዎችን ሰርተዋል እነዚህ ሰዎች እና እኔ ፐርሰናሊ እነዛን እህት ወንድሞቼን ወዳቸዋለሁ፣ አከብራቸዋለሁ። በጣም የደነገጥኩበት አጋጣሚ ምንድነው? ላደረጉልኝ ነገር ሳመሰግን ሁሉ ለምን አመሰግንካቸው ብለው የከሰሱ ሁሉ ሰዎች ነበሩ። አንዳንድ ሰዎች አሉ ቁጭ ብለው ስለ ሰው ጉዳይ ምግብ እየበሉ ምናምን የሆነ አይነት እንደዚህ ሶሻል ሚዲያ ላይ የተለያየ አይነት ኮንተንት አላቸው እና እንዲህ አይነት ሰዎች ቤታን ኢምፐርሰን ለምሳሌ ለምን አመሰግንካት ብለው የተናገሩ ሰዎች አሉ። እነዛ አሁን እንዲህ አይነት ጉዳዮች ውስጥ ነገሮችንም ነገራቸው ምንድነው መሰላችሁ? እኔ ተወዳጆች ሁሉም ሰው እኔ ወደድኩትን ይውደድ እኔ ያከበርኩትን ያክብር እያልኳቸው አይደለም። እኔ ግን ፐርሰናሊ አከብራቸዋለሁ፣ እወዳቸዋለሁ። ስለዚህ ለምንድነው በፈለገ አትናቴዎስ ስም የቤታዮ ስም የተጠራው ብላችሁ እኔን እባካችሁን ከወቀጣው ውስጥ አታስገቡኝ። በድንግል ማርያም በቃ መወዳቸውን ሰዎች ልውደድ፣ የማከብራቸውን ሰዎች ላክብራቸው። ለምሳሌ አሁን እኔ ፕሮቴስታንት ሆኖ ራሱ በጣም ወዳቸው በጣም ማከብራቸው ሰዎች አሉ። ለምሳሌ አሁን ወንድማችን እኔ ፓስተር ሶፊን በጣም ነው የምወደው፣ በጣም ነው ማከብረው። ለምን እሱን ታከብረዋለህ አትበሉኝ። ምክንያት አለኝ፣ ሪዝን አለኝ። እነዚህን ሰዎች የምወድበት የማከብርበት የሆነ ወደ እኔ ክሎዝ አድርጌ የማቀርብበት የሆነ የራሴ የሆነ ምክንያት አለኝ።
ሌሎች ወንድሞችንም ልክ እንደዚሁና እባካችሁ ትንንሽ በሆኑ ጉዳዮች ላይ ጊዜያችን አናባክን። ቢቻል እኔ መንፈሳዊ ሰው ነኝ። ቅድም እንዳልኳችሁ ምናልባት ከኔ ጋር ማውራት የምትፈልጉ ሰዎች በመንፈሳዊ ጉዳይ ላይ አያችሁ፣ ይሄ አሁን የኔ ፐርሰናል የሆነ ጉዳይ ነው። ፐርሰናል የሆነ ጉዳይ በቃ የሆኑ ወዳጆቼ ነገሌ ናቸው፣ ጓደኞቼ ነገሌ ናቸው ማለት የኔ ጉዳይ ነው። መቼም የሆኑ ሰዎች ሊመርጡልኝ አይችሉም። ከኔ ጋር ግን በፐብሊክ ደረጃ ግን ማውራት የምትፈልጉ ሰዎች መንፈሳዊ የሆኑ ጉዳዮችን ብቻ ነው ማንሳት ያለባችሁ። ምክንያቱም ቅድም እንዳልኩት እኔ የፖለቲካ ሰው አይደለሁኝም፣ እኔ የጥበብ ሰው አይደለሁኝም፣ እኔ የሙዚቃ ሰው አይደለሁም። እኔ የሃይማኖት ሰው ነኝ። ስለዚህ ከኔ ጋር ማውራት የምትፈልጉ ሰዎች መንፈሳዊ የሆኑ ነገሮችን አንስተን ማውራት እንችላለን። መንገድ ላይ እንዲመለስ አስባለሁ ማለት በጸሎቱ ጌታ ሆይ እላለሁ ማለት ሁላችንም እንሳሳታለን። ከሰማይ ሊረግጠኝም ይችላል። ግን ምንድነው ለምን ይሄ ነገር ተፈጠረ? እውነት ለምን መሰላችሁ? ያው ሁላችንም ያው ትምህርት ላይ ነን ያለን ማለት የቤተክርስቲያን መሰረት አለን። ግን በስደት ሄደን እንደክማለን፣ እንበረታለን፣ እንደክማለን፣ እንበረታለን። ወንድሞች ጋር እንገባለን፣ እናንተ ጋር እንሰማለን። ከቤተ ክርስቲያናችን ትምህርት የጎደለ ነገር የለም። ግን ቲዮሎጂ ትምህርት አለው ብዬ እውቀት አለው ብዬ የማስበው ልጅ ነበርና ለምንድን ነው የሆነው? ምንድን ነው የጎደለው ከቤተ ክርስቲያናችን? እና እንቆቅልሽ ሆነብኝ። ከስሮኝ ልማር ላዳምጤ ሀሜት አይደለም። እኔም ከሆንኩኝ ለምን ሆነች? ይሄ ጎሏት ነው ወይስ ምንድን ነው? እሱ በፊት መናፍቅ ነበር ወይ? እባካችሁን አስረዱኝ። እና በእውነት ጭንቅ ብሎኛል። በቃ ለምን ከቤተ ክርስቲያናችን ሰው ሲጠፋ በጣም ይጨንቀኛል። እኔ አንድ የቤተ ክርስቲያን የሰንበት ትምህርት ነበርኩኝ እና አሁንም ነኝ በስደት ላይ እግዚአብሔር ይመስገን። አሁንም በአቅም ያገለግላለሁ። እግዚአብሔር ይስጥልኝ። ኃጢአት ላስገባክ አይደለም፣ የሰው ስም አትጥራ እንድትሰደብም አይደለም። አይ ችግር የለም፣ ለትምህርት ነው አውቃለሁ። ለዛ ነው። እግዚአብሔር ይስጥልኝ። ችግር የለውም። ምን አለ መሰላችሁ ያንቺን ሐሳብ ምናልባት እንደ ብዙዎች ሰዎች ሐሳብ እናደርገውና አንድ ነገር ብለን የማይዳግም ምላሽ ሰጥተን ወደፊት እንቀጥል። በመጀመሪያ እንዳንቺ ያሉ እህት ወንድሞችን እግዚአብሔር አምላክ አብስቶ እንደው ይባርክልን። በእውነት ለሰው ለወንድሞቻችሁ ለእህቶቻችሁ የምትጨነቁ እህት ወንድሞች በእውነት ተባረኩ። ሌላ ምንም ማለት አንችልም። ነገር ግን በአሁኑ ሰዓት ላይ እውነት አንገብጋቢውና ልንጨነቅበት የሚገባው ጉዳይ ፐርሰናል የሆኑ ጉዳዮች ናቸው ወይ? በፍጹም። በአሁኑ ሰዓት ላይ ለምሳሌ እኛ ላይቭ አሁን በከፈትንበት ሰዓት መጽሐፍ ቅዱስ የሆኑ ትምህርቶችን ለመማማር ነው የከፈትነው። ኦፍኮርስ ግን እንደ ቤተ ክርስቲያን ልጅነታችን በጣም ሊያስጨንቀን የሚገባው ጉዳይ በአርሲ ያሉ የክርስቲያን እህት ወንድሞቻችን ሞት ነው። የነዚህ እህት ወንድሞቻችን ሞት ከምን ጊዜውም በላይ ሊያንገበግበን ሊያስጨንቀን ያስፈልጋል። እንዲህ አይነት ሐሳብ ላላችሁት ወንድሞቼ ማለት የምፈልገው አንድ ነገር ምንድነው መሰላችሁ? በቻላችሁት አቅም እንደ ሎጥ ሚስት ዞር ብላችሁ አትመልከቱ። እሺ፣ ዞር ብላችሁ አትመልከቱ። ወደኋላ ዞር ብላችሁ አትመልከቱ። ወደፊት ይዩ። ወደኋላ ዞር ብሎ መመልከት ምንም አያስፈልግም። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እንደ ሎጥ ሚስት ወደኋላ ዞር ብለን የምንመለከት ከሆነ ከፊታችን በጣም ብዙ የሚያመልጡ ነገሮች ይኖራሉ። አሁን እጅግ በጣም አንገብጋቢ የሆነው ጉዳይ በአርሲ እየተገደሉ ያሉ የክርስቲያን እህት ወንድሞቻችን ሞት ነው። አሁን እጅግ በጣም አንገብጋቢው ጉዳይ በአርሲ ዞን በግፍ እየተገደሉ የህግ ከለላ ያላገኙ የእናት የአባቶቻችን የእህት የወንድሞቻችን የልጆቻችንም ጭምር በአንገታቸው ማዕተብ ያሰሩ የነዚህ የክርስቲያን እህት ወንድሞቻችን ጉዳይ ነው። ሰዎች ለምን ሆኑ በእንደዚህ አይነት ጉዳይ ተቀምጠን የሆነ ልናወራበት ዲስከስ ልናደርግበት አይገባም። እንኳን እንደዚህ ቃለ እግዚአብሔር በምንመረበት ላይቭ ስትሪም ይቀርና ቤታችሁ ተቀምጣችሁ ቡና እየጠጣችሁ እንኳን ጀስት ዲስከስ ልታደርጉበት አይገባም። ሰይጣን አምላክነትን ሽቶ ከክብሩ በተዋረደ ጊዜ በሰማይ ያሉ ቅዱሳን መላእክት ለመሆኑ ሳጥናኤል ምን ሆኖ ነው እንዲህ አይነት አወዳደቅ የወደቀው ብሎ አልተሰበሰቡም። ወደፊት ሙቭ አድርገው አምላካቸውን አብ ወልድ መንፈስ ቅዱስን ቅዱስ 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 ንጹሕ ልዩ ክቡር እያሉ አመሰግኑ እንጂ አርዮስ ወልድ ፍጡር ነው ባለ ጊዜ የክህደት ትምህርትን በተናገረ ጊዜ ተሰብስበው የነበሩ 318 ሊቃውንት ወይኔ አርዮስ
ምን ሆኖ ነው እንደዚህ አይነት አካሄድ ሄዶ በማለት የሆነ ያለ አይደለ የትንሽ ሰው አካሄድን አልሄዱ። በቃ አሪዎስ ከቻለ በትምህርታዊ ጉዳዮች ላይ ከነሱ ጋር አውርቶ ተወያይቶ እውነተኛ የሆነውን የቤተክርስቲያንን ትምህርት እንዲይዝ ጥረት አድርገዋል። አይ የለም አሻፈረኝ ብሎ ግን በልቡ በካደ ጊዜ ግን እነዛ 318 ሊቃነ ጳጳሳት ወደፊት ነው ሙቭ ያደረጉት። ምን ማለት ነው? የቅድስት ቤተክርስቲያንን ትምህርት ነው አጽንተው ያለፉት። ከዛ ውጪ በሆነ ሰው ጉዳይ ላይ ቁጭ ብለው ምን ሆኖ ነው በዚህ ወጥቶ በዚህ ገብቶ እንዲህ አይነት ጊዜ መፍጀት አያስፈልግም። በአሁን ሰዓት እንደ አንድ የቤተክርስቲያን ልጅነታችን ሊያንገበግበን የሚገባው ጉዳይ አንድ ሰው በግል ጉዳዩ የወሰነው ውሳኔ እንዴት ሆነ በዚህ ወጥቶ በዚህ ገብቶ የሚለው ነገር ሳይሆን እኔ እንደ ቤተክርስቲያን ልጅነቴ አሁን ለሚያሳስበኝ በአርሲ እየተገደሉ ያሉ የክርስቲያን እህት ወንድሞቼ ሞት ነው ዘወትር የሚያሳስበኝ። ኦኬ ዘወትር የሚያሳስበኝ በየትኛውም አርሲ ላይ ብቻ አይደለም፣ በየትኛውም ቦታ ላይ ያሉ የክርስቲያን እህት ወንድሞቼ ሞት ኦኬ የሆኑ ዝሆኖች ተጣልተው እየተረገጡ ያሉ እንደ ሳር ያሉ ክርስቲያን እህት ወንድሞቼ በአጠቃላይ የነሱ ጉዳይ አንገበግበኛል፣ የነሱ ጉዳይ ያስጨንቀኛል። እኔ እንደ ቤተክርስቲያን ልጅነቴ ለራሴ አውቃለሁ ብሎ ግን የሆነ ውሳኔ የወሰነን ሰው ጉዳይ ላይ እኔ ተጨነቄ አላወራም። ምክንያቱም ሁላችንም ጉዘሊናለን። እጃችንን ስንፈልግ ወደ እሳት ስንፈልግ ወደ ውሃ መክተት እንችላለን። ጉዘሊናለን። እኛ ከሁሉ ፍጥረታት የምንለየው በዛ ነው። ጉዘሊና ፈቅደን ነው የምናደርገው እያንዳንዱ ነገር። ስለዚህ ሰው ወዶና ፈቅዶ በራሱ ላይ ላደረገው ነገር እኔ ቁጭ ብዬ ምን ሆኖ ይሆን በዚህ ወጥቶ በዚህ ገብቶ አይደለም። ወደውና ፈቅደው ሳይሆን ግን ሳይወዱ በግዳቸው እየሞቱ ያሉ ግን የክርስቲያኖች ወንድሞች ሞት ግን ይገደኛል። ስለዚህ በቻላችሁ ታቅም እንደዚህ አይነት ሐሳቦችን ብትሽሉ እንደው ክርስቲያኖች ወንድሞቼ እንደው እናንተን ከመናቅም አይደለም እሺ፣ ኢቭን ያንን ወንድማችንን ከመናቅ አይደለም፣ እንደው ታይሙ ኖሮት በፍቅር መጥቶ ቤተክርስቲያንን ከእንደገና ቢያቃት ቢረዳ በፍቅር ቢያወራ ደስ ይለናል። በልቡ ጥላቻ አንግቦ ግን ወይ ደግሞ ተሳስቶ ግን እየሄዳለው ጉዳይ ግን እኛ ከደሙ ንጹህ ነን። በቃ እኛ ከደሙ ንጹህ ነን። በፍቅር መጥቶ ቢያወራን ደስ ይለናል። ከዛ በስተቀር ግን እንዴት ሆኖ ይሆን ምን ሆኖ ይሆን ብለን ግን ቁጭ ብለን አናወራ። ምክንያቱም አንዳንድ አቴንሽን ሲከር የሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ። በቃ በግልጽ ሰነገራችሁ ክርስቲያኖች ወንድሞች አቴንሽን ሲከር የሚባሉ ሰዎች አሉ። ትኩረት ፈላጊ የሆኑ ሰዎች፣ ትኩረት ፈላጊ የሆነ ሰዓት ላይ ስም አልጠራም የምታስታውሱት ከሆነ ልንገራችሁ። አንድ ሰው የሆነ የቲቪ ፕሮግራም ላይ እያለ ንግግር እያደረገ የሰዎች ትኩረት የሚሻ ሰው ሆኖ ቀረበ። ሚዲያ ላይ የሰዎችን ትኩረት ፈለገ ግን በቁም ነገር ደረጃ ማንም አክሴፕት ሊያደርገው አልቻለም። ካለበት የቴሌቪዥን ጣቢያ ተባረረ። ከተባረረ በኋላ ደግሞ አርቲስቶች ጋር መዋል ጀመረ። እንዳይዘፍን ድምጽ የለውም፣ እንዳይጨፍር ጭፈራ ችሎታ የለውም። ብቻ ግን ከአርቲስቶች ጋር አብሮ መዋል ጀመረ። አብሮ መብላት፣ አብሮ መጠጣት ጀመረ። በዛም የዛን ያክል ፈርዘር የሰው አቴንሽን ማግኘት አልቻለም። ከዛ ደግሞ እኔ ነኝ ባለማተብ አለ። እንደምታውቁት እኛ ቅዱስ ቤተክርስቲያን አማኝ ይሆን እንደሞ ኦርቶዶክሳውያን እንዲህ በቀላሉ ዝም ብለን ሰዎችን የምናነግስ ሰዎች አይደለም። በጣም የኛ ቤተክርስቲያን መዋቅር ከባድ ነው። እኔ ነኝ የቤተክርስቲያን ልጅ ደግሞ ብሎ መጣ። ካለኔ ከበሮ የሚመታ የለም አለ። ምን ይባላል በአባባል ሁሉ አማረሽን ገበያ አትወሰዷት ይባላል። በተመሳሳይ ሰዓት ቲቪ አቅራቢ መሆን ፈለገ። በተመሳሳይ ሰዓት ምንድነው አርቲስት መሆን ፈለገ። በተመሳሳይ ሰዓት ደግሞ እኔ ነኝ ከበሮ መቺ እኔ ነኝ ዘማሪ ያለ። ኦርቶዶክስ የሆኑ ሰዎች የፈለገውን ያክል አቴንሽን ሊሰጡት አልቻሉም። ስለዚህ ይሄ አቴንሽን ሲካር የሆነ አቴንሽንን የተጠማይ ሰው የለም በቃ ቤተክርስቲያንን በወደስኩበት አንደበት ላይ የለም በቃ ቤተክርስቲያን እንዲህ ነች፣ ስለዚህ እኔ ፕሮቴስታንት ሆናለሁ ብሎ ደግሞ ተገኘ። ምን እናርገኝ? አሁን እንዲህ አይነት ጉዳይ ላይ በቃ አይመለከተን። ያ ሰው ሆን ብሎ ፈቅዶ ራሱ ላይ እያደረገ ያለው ጉዳይኛ ተጠያቂዎች አይደለንም። ሌሎችም ልክ እንዲህ አይነት አቴንሽን ሲከር የሆኑ ሰዎች ሲመጡ የፈለጉትን አቴንሽን አንሰጣቸው። ወይኔ ምን ወጥቶ በዚህ ገብቶ ሌት ተቀን ከዛ በኋላ ስለነሱ ልናወራ ምናምን ለምን? እኔ አሁን ጊዜያችንን ተጠቅመን ብንችል አሁን ላይ ብንችል እንደው ምድር ላይ የወረደ ጉባኤ ብናዘጋጅ እየሞቱ ያሉ ወገኖቻችንን ብናስብ ጧፍ ብናበራ ከአባቶቻችን ካህናት ጋር ሆነን በምህላ ጸሎት ብንሰባሰብ ይሄ ነው አሁን ሊያሳስበን የሚገባውና ከዚህ በኋላ ባሉት ጊዜያቶችም እባካችሁ ክርስቲያን የሆናችሁ ወንድሞች የሆኑ ግለሰብ ተኮር የሆኑ ጉዳዮችን ፐርሰናሊ ሌላ ቦታ
እኔ አላቅም። እኔ ጋር ግን ይዛችሁ እንዳትመጡ። ምክንያቱም እኔ ሞር አሁን የሚያንገበግበኝ ጉዳይ ነው። እየሞቱ ካሉ ክርስቲያን እህት ወንድሞች ቀጥሎ የሚያንገበግበኝ ጉዳይ ደግሞ በእያንዳንዱ ቀን በተሳሳተ ትምህርት ወደ ክህደት ህይወት ውስጥ እየፈለሱ ያሉ የክርስቲያን እህት ወንድሞች ጉዳይ ያንገበግበኛል። በድቅድቅ ጨለማ ውስጥ ያሉ የፕሮቴስታንት እህት ወንድሞች ጉዳይ ያንገበግበኛል። እኔ ያገኘሁትን ጌታ እኔ ያገኘሁትን ሰላም እንዲያገኙ ፈልጋለሁ። ማንም ላቡን የጠረገበትን ሶፍት እያበላቸው እንዲቀልድባቸው አልፈልግም። በሃይላንድ ክዳን ላይ ማስቲካ ለጥፎ ውሃ እየበጠበጠ ይሄው ወደ ሚሪንዳ ቀየርኩ እያለ ማንም እንዲያጃጅላቸው አልፈልግም። ኦኬ ህይወት የሆነውን የክርስቶስን ቃል በሆነች ትንሽዬ ብልቃጥ በሆነች ዘይት እየሸጠ እንዲጫወትባቸው አልፈልግም። እኔ ያገኙትን ሰላም እንዲያገኙ ፈልጋለሁ። እኔ ያገኙት ሰላም ምን አይነት ሰላም ነው? ቅዱስ ስጋውን ክቡር ደሙን ኦኬ የጌታችን የኢየሱስ ክርስቶስን ቅዱስ ስጋውን ተቀብዬ ክቡር ደሙን ጠጥቼ ያገኙትን ሰላም እነዚህ ፕሮቴስታንት የሆኑ ወንድሞች በዚህች እውነተኛ በሆነችው የጌታችን ኢየሱስ ክርስቶስ ሙሽራ በሆነች በዚህች ቅዱስ ቤተክርስቲያን ተገኝተው የክርስቶስ ኢየሱስ ልጅ ሆነው እንዲያገኙት ፈልጋለሁ። ይሄ የሚፈላጉት ነው። ሊገደል የሚገባው ያ ነው። ሊያስጨንቀን የሚገባው ነገር ያ ነው። ስለዚህ ባካችሁ በቻላችሁ ታቅም እንደዚህ አይነት ሐሳቦች ላይ ፎከስ አታደርጉ። እህታችን ያው ስላቀረብሽው ሐሳብ በጣም አድርገን እናመሰግናለን። እጅግ በጣም እንወድሻለን፣ እጅግ በጣም እናከብርሻለን። ለሌላው ጊዜ ግን ልንጨነቅባቸው እንደ ቤተ ክርስቲያን ልጅነታችን ልንጨነቅባቸው የሚገቡ ነገሮች እነዚህ ናቸው። አንድ ወቅታዊ ጉዳይ አለ። ከሁሉ በላይ እየሞቱ ያሉ ክርስቲያን እህት ወንድሞች አሉ። የሆኑ አካላትን ሰዎች ስም ጠርተን የተጨነቅነውን ያክል እየሞቱ ያሉ ክርስቲያን እህት ወንድሞች አስጨንቀውናል ወይ? ዛሬ ላይ እናት አባት ሞተውባቸው ተረበው አንጀታቸው ታጥፎ ተቀምጠው ያሉ ህፃናት የነሱ ጉዳይ አስጨንቀውናል ወይ? በጣም ራሳችንን እንፈትሽ። በተመሳሳይ ደግሞ እንደው እግዚአብሔር ረድቶን እንደው ሰላም ከሆነም በኋላ እሺ በክህደት ደግሞ ህይወት ኦኬ የክርስቶስ ቃል ህይወት ነው። ከክርስቶስ ቃል መራቅ ደግሞ ሞት ነው። ኦኬ ከክርስቶስ ቃል ርቀው ደግሞ በመንፈስ እየሞቱ ያሉ ደግሞ ወገኖቻችንን ሞት ደግሞ ያስጨንቀናል። ይሄ የሞት ሞት ይባላል። የሞት ሞት ማለት ከእግዚአብሔር መለየት ነው። ስለዚህ የሞትን ሞት እየሞቱ ያሉ እህት ወንድሞቻችን ጉዳይ ሊያስጨንቀን ይገባል። ፐርሰን ወደ ጎን አውጡት። ፎከስ ማድረግ ያለብን ወደፊት ነው። ሁላችንም እንደ ሎጥ ሚስት ወደኋላ ዞር ብለን እንዳናይ። የሎጥ ሚስት የጨዋ ሐውልት ሆና የቀረችው ወደኋላ ዞር ብላ የተመለከተች ቀን ነው። ስለዚህ ፕሊስ እባካችሁን ከዚህ በኋላ እንደዚህ አይነት ሐሳብ እንዳታቀርቡ። አሁንም ከዚህ በኋላ ይቅርታ የተለያዩ ሐሳቦች የተነሱ ስለሆነ ኦርቶዶክስ የሆናችሁ ቶች ወንድሞች ሪኩዌስት እንዳትልኩ እሺ። በቃ አሁን ሪኩዌስት እንዳትልኩ። የተለያዩ ሐሳቦችን እያነሳን አስተያየት ሐሳብ የምንሰጥበት ታይም አይደለም። አሁን ፎከስ አድርገን ትምህርታዊ ጉዳዮች ላይ ብቻ እናወራለን። የምናነሳቸው ትምህርት ጉዳዮች መሀል ላይ ደግሞ በዚህ በወቅታዊ ጉዳይ ላይ ሁላችንም አሁንም በቻልነው አቅም ለዚህ ቅዱስ ቤተክርስቲያናችን ድምጽ እንሆናለን። አጭርና ግልጽ። እግዚአብሔር አምላክ ሁላችን ጋር ይሁን። ምን አልሽ? ይቅርታ ሐሳብ ሰጥቼ ልውረድ ማለት በሳምንት አንድ ትምህርት ብትሰጠን ኖ አያስፈልግም። ሐሳብና አስተያየት ከዚህም በኋላ አያስፈልግም። እህታችን ሐሳብና አስተያየት በውስጥ ጻፊልን ፕሊስ። አሁን እዚህ ገስ ላይ በቃ ምንም ነገር አታምሱ እሺ። በቃ እሺ። በሳምንት አንዴ ብትሰጠን ትምህርት ነው። ያው የመጽሐፍ ቅዱስ ነው፣ ሌላ አይደለም። የመጣን ለመማር ነው። ጥያቄ ነው። ፕላን ብታወጣልን ነው፣ ሌላ አይደለም። ገባካል? ለዛ ነው። እሺ፣ አመሰግናለሁ። እዚህ ይስጥልኝ። ጌታ ሆይ እሺ ከዚህ በኋላ ፕሊስ ባካችሁ ሐሳብ አስተያየት ምናምን እና የሆነ ርዕሳችንን ፎከስ አድርገን አንድ ጊዜ እናውራ እና የሆነ ግብ ይዘን እንውጣ። እሺ የተወዳጆች ባካችሁ በእናታችሁ በማርያም እወዳችኋለሁ። እሺ ሌጀንድ የሚል አካውንት ይሰማል? ጤና ይስጥልኝ ፈለገ አትናቴዎስ። እግዚአብሔር ይመስገን። ማንን በል ስምህን? ሌጀንድ ሪተርንስ ይላል። እሱም አይቼዋለሁ። ስምህን ማን ልበል ያልኩህ ወንድሜ? ቶማስ ቶሚ። እሺ ቶማስ ወንድማችን ከየት ቤተ እምነት ነው የመጣው? እኔ እንኳን ፈላስፋ ነኝ። ላይክ
እምነት ላይ መታጠር አልፈልግም። ጀስት ዩኒቨርሳል ታውትስ ያለኝ ሰው ነኝ፣ ግን ሰም ኤክስተንት ወደ ኦርቶዶክስ አመዝናለሁ። ፈላስፋ ሆኖ ኦርቶዶክስ ይሄ እኮ በጣም ለየቅል የሆነ ነገር ነው። ተወዳጅ ወንድማችን ወደ ኦርቶዶክስ ታመዝናለህ? ኦርቶዶክስን ታውቃታለህ ማለት ነው? ያነባለሁ። ያው ተለቅ ያለ ንባብ ባይኖረኝም በተወሰነ ደረጃ አነባለሁ። በቅዳሴ ጊዜ ስንት መጽሐፍቶች ይነበባሉ? ይሄ እውቀት የሚጠይቅ ነገር ሳይሆን በማየት ብቻ የሚመለስ ነገር ነው። ያው ፈላስፎች ደግሞ በጣም የሚገርም ነገር ብዙ ነገሮች ላይ ሪሰርች መስራት ይወዳሉ። ኦርቶዶክስ ቤተክርስቲያንን የምታውቃት ከሆነ ለምንድን ነው የምጠይቅ መሰለህ ቶማስ? አንዳንድ እንዳንተ ፈላስፋ ነን ብለው የሚመጡ ሰዎች ፈላስፋ ነን ይሉና ለክህደታቸው መሰረት ደግሞ ኦርቶዶክስ ቤተክርስቲያን እንደሆነች አድርገው መሳል ስለሚፈልጉ እንዲህ አይነት ንግግሮችን ይናገራሉ። አንተ ደግሞ እንደዚህ ነሱ አይደለም። አንተ በደንብ ኦርቶዶክስ ቤተክርስቲያንን የምታውቃት ሰው ነህ። ሰው በቅዳሴያችን ጊዜ ስንት መጽሐፍቶች ይነበባሉ ወንድማችን? ኦኬ ላይክ ይሄ ሞር ኦብጀክቲቭ ጥያቄ ባታደርገው ላይክ ኦፕን እንዳደረገው ነው። ኦብጀክቲቭ አይደለም። ቆይ ጀስት ለምሳሌ የቅዱስ ያሬድ ድጓ የሚባለው ድጓ ታውቃለህ? አዎ አውቃለሁ። ድጓ ታውቃለህ? በጣም ጥሩ። ግዕዝ ቋንቋ ትችላለህ ማለት ነው? ኖ ግዕዝ ቋንቋ ሳይሆን እኔ ስለማነብ ነው። አሁን እኔ ዩኒቨርሳል ታውትስ ላይክ ሞር ክላሲካል ስራዎችን ነው ማነበው። ቆይ ሊስናል ድጓ ታውቃለህ አይደለ ቶማስ? አዎ ግን እያስወራኝ አይደለም። ችግር የለም። ቆይ ወደዛ እንመጣለን። ወደ ድጓው እንመጣለን። ቆይ ቶማስ ተረጋጋ። ወደ ድጓው እንመጣለን። ድጓን የምታውቅ ከሆነ ሁለት መሰረታዊ ነገሮች አሉ። አንድ ሰው በቃ ድጓን የሚያውቅ ከሆነ በቅዳሴ ሰዓት ስንት መጽሐፍቶች እንደሚነበቡ አለማወቅ አይችልም። አንድ እሱ ሲቀጥል፣ ሁለተኛ ደግሞ የግዕዝ ቋንቋ ትሞካከራለህ ማለት ነው። ወደ እሱ ላይ እንገባለን። እዛ ከመሄዳችን በፊት በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ ቶማስ? አሁን እኮ እኔ ኦርቶዶክስ በዚህ አንተ በምታውቀው ጥልቀት ሌት ሚ ቴል ዩ አባውት እውቀት አይደለም የሚጠየቁት ቶማስ። አንድ ጊዜ አዳምጠኝ እኮ ዳይሬክት ቆይስን። እሺ ቶማስ አዳምጠኝ። እውቀት የሚጠይቅ ነገር አይደለም የሚጠየቁ እያልኩ ነው። አንድ ሲደመር አንድ እኩል ይሆናል ሁለት እንደሚል አስበህ አመዛዝነህ የምትመልሰውን ጥያቄ አይደለም የሚጠየቁ። ለምሳሌ አንተ ቤት ውስጥ ያሉ ንብረቶችን ለማወቅ ማየት ብቻ በቂ ነው። አይተህ የምትረዳውን ነገር ብቻ ነው የጠየቁ። በቃ በአይን ልታይ የምትችለውን ነገር ማለት ነው። ለምሳሌ ኦርቶዶክሳውያን ነጠላ ይለብሳሉ ወይስ አይለብሱም? ምን አይነት ጥያቄ ነው የጠየቁ? ቆይ እስከጨርስ አዳምጠኝ ቶማስ። አንዴ የጠየቁ ጥያቄ ኦርቶዶክሳውያን ነጠላ ይለብሳሉ ወይስ አይለብሱም የሚል አይነት ጥያቄ ነው የጠየቁ። አሁን ይህን ጥያቄ ለመጠየቅ እውቀት አይጠይቅም። ኦርቶዶክስ የሆኑ ሰዎችን መመልከት ብቻ በቂ ነው። ኦፍኮርስ ይለብሳሉ። በቃ ይሄ እውቀት የሚጠይቅ ጥያቄ አይደለም። የጠየኩህ እውቀት የሚጠይቅ ጥያቄ ሳይሆን አይተህ ልትመልስ የምትችለው ነገር ነው። ወንድማችን ቶማስ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? እሱን ብቻ መልስልኝ አንድ ጊዜ። እሺ ለምሳሌ ቅዳሴ ከሪሳይት ሲያደርጉ እንደምረዳው ከመጽሐፍ ቅዱስ ነው። ለምሳሌ ከማቴዎስ ወንጌል ሊሉ ይችላሉ። ማሽ ዲፕ የሆነ ነገር የለኝም፣ ግን ድጓ ለምሳሌ ላይክ የቅዱስ ያሬድ ከሞዛርት በፊት ላይክ እኔ ወደ ሌላ መጽሐፍ አልሄድኩኝም። አንድ ጊዜ አይደለም ሊሚቴሽን አለብህ። ሊስን አንደኛ አንተ የምትፈልገውን ነገር ይኸውልህ። ሌት ሚ ቶማስ ምንድነው እየጮክ ያለው? ተረጋጋ እንጂ ጭራሽ ልትቆጣም ያምራል እንዴ? ተረጋጋና አዳምጥ። መጀመሪያ ያልጠየቅኩን ነገር አታወራልኝ። አሁን አንተ የሆነ ልታወራ የፈለካት ነገር አለች። ቆይ እሱ ላይ ድል እንሰጣለን፣ ተተነፍሳለን። እንደማለስ እንደፈለከው ነገር ስላለ ነው። ለምሳሌ ስነ ስርዓት ያዝና አዳምጠኝ ቶማስ። እንዲህ አይነት ስነ ስርዓት እኔ አላስተናግድም። እሺ ከይቅርታ ጋር እንዲህ አይነት ባህሪ ያለባችሁ ሰዎች እዛው የለመዳችሁበት። እኔ ጠየቅኩ ጥያቄ ሌላ ነው፣ አንተ ደግሞ የምታወራው ነገር ሌላ ነው። ኦኬ ስትገባ ምን አልከን? ፈላስፋ ነኝ እና ብዙ ሃይማኖት ላይ እንትን አትልም። ከዛ እሺ ወደ ኦርቶዶክስ ግን አመዝናለሁ። በጣም ጥሩ ኦኬ እሺ። ሰው ኦርቶዶክስ ቢሆን እኛ ደስ ይለናል። ነገር ግን የኦርቶዶክስ ቤተክርስቲያንን ደግሞ ስም የሚያጠለሹ ማናቃቸው ልክ እንዳንተ ልክ እንደዚህ ተከለለው የሚመጡ ብዙ ሰዎች አሉ። ስለዚህ ማጥራት ይሄ መብታችን ነው። እኔ ጸጥ በልና አዳምጠኝ ሰውዬ። ጌታ ሆይ ማጥራት መብታችን ነው። እንኳን አንተን ጥምጥመው መስቀል ይዘው ካህናት አባቶች መስለው መጥተው ኑፋቂ ትምህርት ሊዘሩ የሚሞክሩ ሰዎችን እንኳን ሳይቀር እንዲህ ነው አፋጥን የምንጠይቃቸው።
ፎቶአቸውን ምናምን እንኳን አይተን የምንመለስ ሰዎች አይደለንም ልልህ ነው። ሰው ወንድማችን አሁን እኔ ጠየቅኩን ጥያቄ ብቻ ነው የምትመልስልኝ። እሺ ወደ ድጓ ወደ ምን ቆይ ወደ እሱ እንመጣለን። በመጀመሪያ ነው አሁን የጠየቅኩን ጥያቄ ብቻ መልስልኝ። በቅዳሴያችን ሰዓት ስንት ቁጥር ነው የጠየቁ? ስንት መጽሐፍቶች ይነበባሉ? በቃ እሱን ትመልሳለህ። መታከውን አውቃለሁ። እሺ አላውቅም። መልስ ነው አላውቅም። አታውቅም። በጣም ጥሩ። እሺ የግዕዝ ቋንቋ ትችላለህ? አትችልም። እንግሊዘኛና አማርኛ ብቻ ነው የምችለው። እሺ እንግሊዘኛ ትችላለህ? ትችላለህ። ቅዳሴ በእንግሊዘኛ ምንድን ነው? ኦኬ ቅዳሴ just liturgical ceremony, or you can call it what I don't know. Let me tell you about what ድጓ means. ቅዳሴ ምን ማለት ነው? ቅዳሴን ብቻ በስልጣን ነው ጥሩ ነው። ሆሊ ወተር ምንድን ነው ብሎ እንደመጠየቅ በጣም የሞኝ ጥያቄማ ጠይቀኝ። ችግር የለውም። እሺ የሞኝ እሺ እኔ ሞኝ ነኝ። እኔ ምንም ብለህ ጥራኝ፣ ችግር የለውም። ምንድነው መሰለህ እኔ በተፈጥሮዬ በጣም የሚጎርርና የሚታበይ ሰው አይመቸኝም። ስለማይመቸኝ እኔ ሞኝ ሆኜ ልቅረብ። ቅዳሴ በእንግሊዝኛ ምንድን ነው? እንዲህ ነው ብቻ ብለህ መልስ። yes prayer ልትለው ትችላለህ። ዳይሬክት አሁን እኮ ላይክ የዲክሽነሪ አይነት የዲክሽነሪ አይነት ተርሚኖሎጂ የሚያወሩ ሰዎች ሻለው ማይንድ ያጣም ዩኒቨርሳል ታውት ያለ ሰው ነው። ድራማ እየሰራ ያለው ወዳጅ ቶማስ ይሁን አንተ አሁን እኮ እኔ ማወራው መንፈስ የሆኑ ጉዳዮችን ነው። መንፈስ የሆኑ ነገሮችን ግን እንዳናወራ አንተ በጣም ተወጠረ ቦታው አልበቃለ። በጣም እኔ እንትን እችላለሁ ምናምን አበዛብኝ ወዳጅ። ሰው ምን ላድርግ? አሁን እኔ ምንድነው መሰለህ ብቻ አሁን ተረጋጋ። ቆይ ተረጋጋና አዳምጠኝ። ከዚህ በኋላ ስንቀጥል አሁን እቺ ውጥርና ጉሯን ተተዋትና የሆነ መንፈሳዊ የሆኑ ጉዳዮች ለብቻ ፎከስ አድርገን እናወራለን። እኔው ማወቅ የፈለኩት ቤተክርስቲያን እንደማታውቃት ብቻ ነው። ከዛ በመቀጠል ፈላስፋ ነኝ ብለሃል። ሰው ለምን ነበር ሪኩዌስት የላክልን? ፕሮቴስታንት የሆናችሁ እህት ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ወይ ብለን ነበረ ድል እየሰጠን ያለ ነው። ሰው አስገቡኝ ብለን እኔ የለም ብዬ አምናለሁ፣ ግን ደግሞ ድል አትሰጠኝም። አሁን 2 ደቂቃ እንኳን መስጠት ብትችል እኔ አንተን ለምሳሌ ሌክቸርም ላደርግህ እችላለሁ፣ ግን አንተ ጀስት እኔን ጉረኛ ምናምን እያልክ ኢቭን 2 ደቂቃ እንኳን አልሰጠኸኝም። ወንድማችን ቶማስ እባክህን አሁንም የምናገረውን ነገር አንድ ጊዜ አዳምጠኝ። ሪኩዌስት የላከበት አስገቡኝ ብለህ የገባህበት ሪዝን ምንድን ነበር? ለፕሮቴስታንት ወንድሞቻችን የሰጠነው እድል ነበረ። አንተ ፕሮቴስታንት ካልሆንክ ቆይ አዳምጠኝ አንድ ጊዜ ጌታ ሆይ፣ አንተ ፕሮቴስታንት ካልሆንክ የትኛውም እምነት ተከታይ ካልሆንክ እምነቱነት ከሌለ አስገቡኝ ብለህ የገባኸው ለምንድን ነበር? ምክንያትህን ብቻ ነገረን። መግባት የፈለኩት ለዚህ ጉዳይ ነበር አንድ ጊዜ ብለህ ሪዝንን ንገረን። ከዛ ማውራት እንዳለብን ወይም እንደሌለብን እንወቀው። ምክንያትህን አይተን ከዛ በኋላ እንቀጥላለን። በጣም አሪፍ። ጀስት አታቋርጠኝ፣ ላይክ 2 ደቂቃ ስጠኝ። እኔ የገባሁበት ምክንያት አንደኛ የኦርቶዶክስ አስተምሮት ጀስት ቀጥተኛ የለሽ ስንዱ እመቤት እንደሆነች አምናለሁ። ወይራስ የሃይማኖት ካባ የለበሱ አስተምራለሁ የሚሉት ግን አንደኛ መጽሐፍ ቅዱስንም አያውቁትም። እንደውም ከቤቱ ለማስወጣት ሁሉ ኦርቶዶክስ ሳይሆኑ ከቤቱ ለማስወጣት የሚጥሩ ነው የሚመስሉ ኮይን ለቃቃሚዎች ናቸው። በጣም ሻሎ ማይንድ ነው ያላቸው። ዩኒቨርሳል ታውት የላቸውም። ኦርቶዶክሳዊ ስነ ምግባር የላቸውም። ዛር ዘሞስት ስቱፒድ አሮጋንሲ በጣም እሺ፣ ይቅርታ ጀስት ምንድነው ምግባር ኦርቶዶክሳዊ የሆነ ስነ ምግባር እንዲኖራቸው ቢሰራ። አሁን ለምሳሌ ቪኤት መኪና የሚነዱ የሃይማኖት ካባ የለበሱ ታሊባን ይቅርታ እንደ ስድብ እንዳይቆጠርብኝ፣ ለኦርቶዶክስ ትልቅ የሆነ እንትን ክብር አለኝ። እጅግ በጣም ቀጥተኛ እምነት እንዳላት አምናለሁ። ወይራስ እነዚህ ግን ሪፕሬዘንት እናደርጋለን የሚሉ የሃይማኖት ካባ የለበሱ ተኩላዎችን we have to fight them በፈለጉበት መንገድ ፋይት። ወይራስ ለምሳሌ 4 ኪሎ አካባቢ ሄደ ከሆነ
4 ሰዓት ሲመገቡ የምናገኛቸው፣ ጭፈራ ቤት የምናያቸው፣ ቤት መኪና የሚነዱ፣ ቤት አከራይተው ከሙዳይ ምጽዋት የሚሰርቁ፣ አንድ ዲያቆን ለማስቀጠር 200 ሺህ ብር 300 ሺህ ብር የሚጠይቁ እነዚህ ተኩላዎች አሉ። እነዚህን we have to fight። እንደ አፄ ቴዎድሮስ፣ በነገራችን ላይ አፄ ቴዎድሮስ ዲያቆን ነበር። ሪፎርም ያስፈልጋል ያለ እንደነዚህ አይነት ወስላቶች ለመዋጋት ነው ብዬ አምናለሁ። ኖ ባታስወርዱት ጥሩ ነበረ። ይሄን ያው ገስ ላይ ሆነም ወረደም አንድ ሐሳብ ልንገራችሁ ወንድማችን፣ ምናልባት የተከታተልከን ከሆነ ቆይ አታስወርዱት። እሺ አሁን 2 ደቂቃ ውስጥ ብቻ ሐሳቡን ይጨርስና እንቀጥላለን። ቆይ ለምን ያስወርዱኛል? አንተ ባለቤት ከሆን አይ እነሱ ባለቤቶች ናቸው። አይ አንተ በነገርህ ላይ ወደ ጉዳዩ ግባው። ቀጥል። በጣም አሪፍ። ስለዚህ እንዴት ነው ብዙ ጊዜ ተኩላዎች የሚመጡበት ወደ ከኦርቶዶክስ አይተህ ከሆነ እኔ አንዴ የሆነ ጥናት 4 ኪሎ ጋር ያየው ጥናት አለና ከሆነ አመት በፊት ወደ ደቡብ ክልል 90% ኦርቶዶክስ። 2 ደቂቃ ብቻ ነው ያለ። እሺ በ2 ደቂቃ ውስጥ ጨርስ። ቀጥል። በ2 ደቂቃ አብሽር። እኔ ነገሬ ሁሉ አጭር ነው፣ ግልጽ ነው። እሺ 90% ኦርቶዶክስ አማኝ ነበሩ። ከምናምን አመት በኋላ ሲሄዱ 90% ፕሮቴስታንት ሆነው አገኙ። ለምን ካልከኝ አንደኛ ወንጌልን አያውቁም እኒህ ሰዎች። ቡራኬ እየሰጡ መጽሐፍ ቅዱስን ዝም ብለው ቅዳሴ ምናምን እያሉ መጽሐፍ ቅዱስን ሳይረዱት አይነው። ቅዳሴ ውስጥ እኮ መጽሐፍ ቅዱስ ነው ያለው፣ ግን ግዕዝ መሆኑ በራሱ ትንሽ ጋፕ ፈጥሯል። ስለዚህ ሂዩማኒቲ ይጎላቸዋል። ማውረድ መቻል አለባቸው። በመጀመሪያ መቅደም ያለበት ዋናው መጽሐፍ ቅዱስ ነው አይደለ? እሱ ላይ ቤዝ ማድረግ መቻል። ቡራኬ እያደረጉ መጽሐፍ ቅዱስን የማያውቅ የሃይማኖት አባት አለ፣ በቡራኬ ብቻ የሚኖር ማሐራ ምናምን የሚዝቅ ላይክ እንትን ነው። በግ የሚያሳርድ ወደ ገጠር ስትሄድ በግ ያሳርዳሉ። ክርስትና ሲባል ድሃዎችን ምስኪኖችን ሪፎርም ማለት አየህ፣ ሜንታል ላይ ነው መስራት ያለብህ። በመጀመሪያ ሶፍትዌር ነው መቅደም ያለበት። ሃርድዌር ላይ የሚያተኩሩ ብዙ ተኩላዎች ስላሉ ፕሊስ እነዚህን ሌታስ ፋይት እና እንዋጋቸው ነው የምል። ለሰጠኝ እድል አመሰግናለሁ። ቴንክ ዩ። እሺ ወንድማችን ቶማስ ይሄንን ሐሳብ ያው እስከተጨረሰ የሰማነ ትክክል ሆነ አይደለም፣ ትክክል ሆነ ሳይሆን ግን ማዳመጥ ስላለብን ነው ቁጭ ብለን ያዳመጥነ። ስትገባ ራስን ስታስተዋውቅ ፈላስፋ ነኝ ብለን የመጣው ሰውኛ ለጊዜው ፈላስፋ የሆኑ ሰዎች ሐሳብና ምክር ያስፈልገናል በመጀመሪያ። ሲቀጥል ይሄ ሁሉ ጉዳይ ባጭሩ none of your business፣ አንተ የሚመለከተው ጉዳይ አይደለም። ለምሳሌ ስለ ኢትዮጵያውያን እንጂ ስለ ኢትዮጵያ ግብፃውያን አያገባቸው። ኦኬ ባንዲራችን ምን ይሁን፣ ከተማ የትኛውን ከተማ እናደርግ፣ የተወተነ የትንግባ፣ ይሄ የኛ ጉዳይ ነው። የሌላ ዜግነት ወይ ደግሞ ሌላ ሀገር የሚኖሩ ሰዎች የሚመለከታቸው ጉዳይ አይደለም። ሰው ስለ ቤተክርስቲያን ለመቆርቆር በመጀመሪያ የቤተክርስቲያን ልጅ መሆን ያስፈልጋል። ኦኬ ስለ ቤተክርስቲያን ለመቆርቆር ቤተክርስቲያን እንዲህ አይነት ጉዳይ ላይ ነች፣ በዚህ ወጥቶ በዚህ ገብቶ ይሄንን እንደዚህ እናርግ ምናምን፣ መኪና የሚነዱ ምናምን፣ ይሄ አንተ የሚመለከት ጉዳይ አይደለም። ለጊዜው ይሄ ያንተ ጉዳይ አይደለም። መኪና ነዱ፣ ጭፈራ ጨፈሩ፣ እንንተና እዛ ጋር መጠጥ ቤት ተገኙ ምናምን፣ ያንተ ጉዳይ አይደለም። ኦኬ አሁን አንተ የሚመለከት ጉዳይ ይሄ አይደለም። ይሄ ጉዳይ የሚመለከታቸው እኔንና ልክ እንደዚህ ባንገታቸው ማተብ ያሰሩ የዚህ ቤተክርስቲያን ልጆች ነው። እንዲህ አይነት ጉዳይ የሚያንገበግብህ ሰው የምትሆን ከሆነ በመጀመሪያ ይሄ ተራስቶነ ሳይሆን ቆይ ማይክል የምታደርገው ብራዘር ማይክል የምታደርገው ምን ይባላል መሰለ፣ ስራ ለሰሪው እሾህንም ደግሞ ለአጣሪው ይባላል። ይሄ አንተ የሚመለከት ጉዳይ አንተ ያገባኛል ብለህ ደጋግመህ መጮህ ትችላለህ። ስለዚህ ጉዳይ ግን አንተ የትኛው ማመስቀሻ አይደለም። እኛ ስለ አባቶቻችን ጉዳይ ለኛ ለኛ ነን አማኞቹ። አንተ ፈላስፋ ነህ ብለህ መጣል። ኦርቶዶክስ ነኝ የምትል ከሆነ ደግሞ ኦርቶዶክስ ነኝ በለና እንደ ኦርቶዶክስ እናወራለን። ማተብ እኮ አለኝ። ማተብ አንድ ጊዜ እባክህ፣ ማተብ ማሰር አይደለም ኦርቶዶክስ ማለት፣ ማተብ ማሰር አይደለም ትርጉሙ አይደለም። ኦርቶዶክሳዊነት ማለት ነጠላ መልበስም አይደለም።
ምክንያቱም ዛሬም ድረስ ማዕተብ አስረው የክህደት ትምህርቶች የሚናገሩ ተሐድሳውያን አሉ። ዛሬም ድረስ ነጠላ ለብሰው የክህደት መዝሙሮችን የሚዘምሩ ዘማሪያን አሉ። ዛሬም ድረስ ጥምጣም ጠምጥመው ካባ ለብሰው መስቀል ይዘው የክህደት አይነት አካሄዶችን የሚሄዱ የቤተክርስቲያን ጠላት የሆኑ ሰዎች አሉ። ስለዚህ ይሄ አንተን ኦርቶዶክስ የሚያደርግ ጉዳይ አይደለም። አሁን ትልቁ ችግር ምንድነው መሰለ ተወዳጅ ወንድማችን፣ አገባብህ ነው። ኦኬ አገባብህ መሰረታዊ ችግር አለው። ኦርቶዶክስ ከሆንክ ኦርቶዶክስ ነኝ ብለህ መተህ ነው። ልክ እንደ ቤተክርስቲያን ልጅነቴ እንደዚህች የቤተክርስቲያን አማኝነቴ ይሄ ጉዳይ አንገበግበኛል እና እባካችሁ ወንድሞቼ እንደው ወይ ምክርም ወይ ሐሳብ ወይ ደግሞ ይሄንንም ሐሳብ ደግሞ ተጋርታችሁኝ አብረን እንደዚህ ብንጋራው ሐሳቡን ብንጨነቅበት ማለት ይችላል አንድ ኦርቶዶክሳዊ። አንተ ግን ፈላስፋ ነህ። ኦኬ ሶ ፈላስፋ የሆነ ሰው ግን ስለ ቤተክርስቲያን አያገባውም። ልክ ስለዚህች አገር ስለ ኢትዮጵያ ሌሎች እነ ኮንጎ ብራዛቪል እነ ኡጋንዳ እነ ናይጄሪያ እንደማያገባቸው ሁሉ ስለ ኦርቶዶክስ ቤተክርስቲያን አንድ ፕሮቴስታንት አያገባው። ኦኬ አንድ ፈላስፋ አንድ ህልመኛ የሆነ ሰው አያገባው። ስለ ቤተክርስቲያን የቤተክርስቲያን ልጆች ግን ያገባቸዋል። ስለ ሁሉም ጉዳይ አንድ በአንገቱ ማዕተብ ያሰረ በሱስ ህይወት ውስጥ ሁሉ የወደቀ አንድ ኦርቶዶክሳዊ መብቱን ያገባዋል። እናቱ ነች ቤተክርስቲያን፣ ካህናት አባቶቹ ናቸው። ስለዚህ ያገባዋል። ሶ ለሌላው ጊዜ እንዲህ አይነት ነገሮችን ለሞራ ስትመጣ በመጀመሪያ መሰረት የሆነ ስለምንድን ነው የምናወራው? በመጀመሪያ አሁን ለምሳሌ አገባብ በራሱ ትክክል አይደለም። እኛ እያወራንበት ያለው ርዕስ ምንድን ነው? ዝም ብሎ እድል ስለተገኘ በዚህ አጋጣሚ ለሌሎቻችሁ ዝም ብሎ እድል ስለተገኘ ገብቼ በቃ የሆነ ነገር ልታንፈስ አይባልም። የተነሳው ሐሳብ ጋር የኔ ሐሳብ ይሄዳል ወይስ አይሄድም? አንድ በመቀጠል ደግሞ እዚህ ሐሳብ ላይ የኔ ሐሳብ ሰጪ ሆኜ ስገኝ የሚመለከተኝ ሰው ነኝ ወይንስ አይደለም እንዴ? እንኳን ስለ ትልቅ ስለሆነችው ስለዚህ ቤተክርስቲያን ስለ የካ ክፍለ ከተማ የቦሌ ክፍለ ከተማ አመራር ሐሳብና መግለጫ ይሰጥ አያገባውማ። ክልሉ ቦሌ ክፍለ ከተማ ነው። ቦሌ ክፍለ ከተማ ላይ ነው መመሪያ መስጠት የሚችለው፣ ጉዳዮችም ችግሮችም ሲኖሩ የሚፈታው። ስለ የካ ክፍለ ከተማ የካ ክፍለ ከተማ ላይ ቀበሌ እንትን ላይ እንደዚህ ነገር ተፈጥ አይልም እንዴ? እና ባካችሁ እንደው በማያገባችሁ ጉዳይ ላይ አትግቡ። ኦኬ ያውን ያለውን ጉዳይ የሚያገባቸው እነማን ናቸው ብለናል? የቤተክርስቲያን ልጆች ሆኑ ሰዎች ያገባቸዋል። ከዛ ውጪ ግን አሁን አንተ የተናገርከውን ነገር በአጠቃላይ ግን ቁጭ ብለን ምን ሰማበት አይነት ሙሉ አይደለንም። ተወዳጅ ወንድማችን የሰማነ ነገር በአጠቃላይ ትክክል ሆኖ አይደለም የሰማን። አሁን አፄ ቴዎድሮስ ዲያቆን ነው ምናምን በዚህ ገብቶ ምንድነው አንተ ባለህበት ክበብ እዛው ተሽከርከር። ቤተክርስቲያን ደግሞ ለኛ ተውልን፣ ላማኞቹ ተውልን። ኦኬ ስለ ቤተክርስቲያን እስኪጨርስ አዳምጠኝ ወዳጄ። ስለ ቤተክርስቲያን ማውራት የምትፈልግ ከሆነ በመጀመሪያ ለአንተ ምን ጋበዝ ነገር ከፍልስፍና ዓለም ውጣ። እንደ ይሄ በፍልስፍናው ዓለም ሄደው ፈርዘር ፓጋን እንደሆኑ ሰዎች ኤቲስት እንደሆኑ ሰዎች እንድትወርቅብን አንፈልግም። ለአንተ በመጀመሪያ የሚያስፈልግ ትልቁ ጉዳይ መኪና የሚነዳውን ሰውዬ መኪና መቀማት አይደለም፣ አንጀት እንዲልስ ከቤተ ክርስቲያን አስተምሮ ውጪ እየወጣህብን ስለሆነ በመጀመሪያ የዚህ ቤተክርስቲያን ልጅ እንድትሆን እንፈልጋለን። ኦኬ በመጀመሪያ የዚህ ቅዱስ ቤተክርስቲያን አማኝ እንድትሆን እንፈልጋለን። ሰማይን ያለባላ ምድርን ያለ ካስማ ባጸና በአምላካችን በእግዚአብሔር እንድታምን እንፈልጋለን። አንድ እግዚአብሔር የለም ብሎ ከሚያምን ሰው ጋር እንኳን ቤተክርስቲያን ላይ ያሉ ቄሶች እንዲያረጉ ሐሜት ሊወራ ይቀርና ሙሴ ቀይ ባህርን ከፍሏል ተብሎ ራሱ አይወራም። በእግዚአብሔር እርዳታ ያደረገውን እንኳን ታምር ቁጭ ተብሎ አይወራም። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቁሟል ተብሎ ራሱ አይወራም። ጴጥሮስና ጳውሎስ በጠላቸው ድውያንን ፈውሷል ተብሎ እንኳን አይወራም ነው ማለት ወዳጅ። ስለዚህ በመጀመሪያ የዚህ ቤተክርስቲያን አማኝ ሁን። የሚቀርመው ነገር ያ ነው። የሚቀርመው ነገር በመጀመሪያ የዚህ ቤተክርስቲያን ልጅ መሆን ነው። ስለ ቤተክርስቲያን ለማውራት የዚህ ቤተክርስቲያን ጉዳይ ገደኛል ማለት ስለ ቤተክርስቲያን ለማውራት። ከዛ ውጪ ግን አይ ነው እኔ ፈላስፋ ነኝ ኦርቶዶክስ አይደለሁኝም የትኛውም እምነት ተከታይ አይደለሁኝም ብለናል። የትኛውም እምነት ተከታይ ካሉን አይደለም ስለ ኦርቶዶክስ ስለ የትኛውም እምነት የማይመለከትም ነው ባጭሩ ልንል የምንችለውና ሌላ ጊዜ እባክህ ላይቭ ስትሪማችን ላይ ስትመጣ ቢቻል የምናነሳቸውን መንፈሳዊ ሐሳቦች በአጠቃላይ ቁጭ ብለህ በተከታተል ደስ ይለናል። መንፈሳዊ ሐሳቦች ቢያንስ አሁን አንተ 10 ደቂቃ አወራህ። ለትሚታይ አሁን ምናልባት ኮሌክሽን ላረግ ሰጣ አይደለም ምን አይነት ስንት አይነት ሰው ነው ያለው በጌታ ሁለት እግር አለኝ ተብሎ ለዛፍ አይወጣም። ስትመጡ ራሳችሁን ሆናችሁ ነው። እሺ ስትመጡ ራሳችሁን ሆናችሁ ነው።
በሆነ ጉዳይ ብሶት ይዛችሁ ምናምን እኔ የህዝብ እንባ ጠባቂ አይደለሁም። እዚህ ውስጥ ያላችሁ ሰዎች ያው የመጣበትን መንፈስ ስለማውቀው ማለት ነው። ይሄ ሰው እኔ የህዝብ እንባ ጠባቂ አይደለሁም። የህዝብ እንባ ጠባቂ አይደለሁም። ብሶታችሁ መታችሁ ለኔ አትንገሩኝ። እኔ የሃይማኖት መምህርና አስተማሪ ነኝ። ከቻላችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር ልታወሩ የምትችሏቸው ነገሮች ካሉ በመጽሐፍ ቅዱስ ማስረጃ ገልጠን እናውራ። ከዛ ውጪ ግን የሆነ ሰው መጥቶ እኔ እንደዚህ በዚህ ወጥቶ በዚህ ገብቶ እንደዚህ እንትን እንድንል ምናምን እባካችሁ ተረጋጉ። ሲቀጥል ደግሞ ይሄ በጣም ራስን መለጠጥና መካብጦ አይደለም። ተወጥሮ መተንፈስ ስላለ ማለት ነው። እንዲህ አይነት ነገሮችን ፕሊስ ሌላ ቦታ እዛው የለመዳችሁበት። ከዛ ውጭ ግን ከኛ ጋር ስትመጡ ራሳችሁን ሆናችሁ ነው በመጀመሪያ ይሄ በፕሮፋይል በሆነ ነገር ራሳችሁን ከለላችሁ ማንነታችሁን ከለላችሁ የምትመጡ ሰዎች ከኛ ጋር ጤናማ የሆኑ ነገሮችን ማውራት የምትፈልጉ ከሆነ በመጀመሪያ ራሳችሁን ሆናችሁ መምጣት። ከመጣችሁ በኋላ ደግሞ ርዕሳችንን ደግሞ ማድመጥ። ኦኬ እኔ ማንሳት የምፈልገው ነገር እዚህ ቤት ካለው ሐሳብ ጋር ይገናኛል ወይ? በመጀመሪያ ማድመጥ። ምናልባት እኮ ሀቅ ሊኖራችሁ ይችላል። ምናልባት እኮ እናንተ ጋር እኮ እውነት እኮ ኖሮ ሊሆን ይችላል። ነገር ግን ያለ ቦታው እስከመጣችሁ ድረስ ግን ማንም ሊያዳምጣችሁ አይችልም። አንድ ሲቀጥል ደግሞ በማይገባችሁ ጉዳይ ላይ አትግቡ። ለምሳሌ እኔ እንደ አንድ የኦርቶዶክስ ቤተክርስቲያን አማኝነቴ የፕሮቴስታንት እህት ወንድሞቻችን ጉዳይ በእነሱ እምነት ዙሪያ የሚያገባኝ ነገር አለ፣ ማያገባኝ ነገር አለ። ለምሳሌ አንድ ሰው ፐርሰናሊ በሃይማኖት ውስጥ በቤተ እምነት ውስጥ ያሉ ሰዎችን፣ ሌቦችን፣ ቀማኞችን፣ ዘራፊዎችን ሲቃወም እነሱ ለህግ እንዲቀርቡ ሲጥር የሆኑ አካላት ተሰብስበው የሚያፈኑት ከሆነ ይሄ ያገባኛል፣ ወንጀል ነው። ኦኬ ወንጀል ነው፣ ይሄ ያገባኛል። እንዲህ አይነት ነገርን ለመቃወም የግድ የሆነ ቤተ እምነት አማኝ መሆን አይጠበቅብኝም፣ ፕሮቴስታንት መሆን አይጠበቅብኝም። ለምሳሌ አቡነ ፕሮቴስታንት የሆኑ የተወሰኑ ሌባ የሆኑ አገልጋዮችን ተቃወመ እና ሊያፍኑት ሞከሩ። ህግ ባለበት ሀገር ከህግ ውጪ መሳሪያ ተጠቅመው አቅም ተጠቅመው ምናምን ሊያስፈራሩት ሊያዝሩት ምናምን ሞከሩ። እንዲህ አይነቱ ነገር ወንጀል ስለሆነ አብረን እንቆማለን ከዚህ ወንድማችን ጋር። ፐርሰናሊ ደግሞ እንደ ቤተክርስቲያን ልጅነታችን ማያገባን ጉዳይ አለ። ኦኬ ማያገባን ጉዳይ አለ። ለምሳሌ ፓስተር ማንን ሹም ቢሉ እኔ አይመለከተኝ፣ ግድ የለም ገሌን ሹሙት፣ ገሌ ማለት እንደዚህ በዚህ ሀገር ላይ እንደዚህ አይነት አስተዋጽኦ ያበረከተም አይደለም። ምን አገባኝ እኔ። ደስ ያላችሁን ሰው ፓስተር አድርገው ሹሙ። ይሄን የሚመለከተኝ ጉዳይ አይደለም። በተመሳሳይኛ ቤተክርስቲያናችን ላይ ያሉ ለምሳሌ ቅዱስ ፓትርያርክ ብፁዓን ሊቃነ ጳጳሳትን ሲሾሙ ፕሮቴስታንት የሆኑ ሰዎች አይገባቸውም። ይሄ ቤተክርስቲያን ጉዳይ ነው። በዛው ልክ ደግሞ ፕሮቴስታንት የሆኑ ሰዎች የሚያገባቸው ጉዳይ አለ። ለምሳሌ በአርሲ እየተገደሉ ያሉ ክርስቲያኖች ወንድሞቻቸው ጉዳይ የግድ ኦርቶዶክስ መሆን አይጠበቅባቸውም። ሰብአዊነት ብቻ በቂ ነው እንዲህ አይነት ነገር ለመቆም። ስለዚህ የሚያገባችሁ ጉዳይ አለ፣ ማያገባችሁ ጉዳይ አለ። እባካችሁን እኔ በማያገባችሁ ነገር ላይ ገብታችሁ አትፈትፍቱ። ከዛ ውጪ ደግሞ ሌላ አይነት ሐሳብ ወይ ደግሞ ሌላ አይነት አካሄድ መሄድ የምትፈልጉ ሰዎች ካላችሁ ደግሞ ቢቻል ራሳችሁን ሆናችሁ ትመጡ። አሁን ትልቅ አስቸጋሪው ነገር ያ ነው። የሆነ ለራሳችሁ ሌላ አይነት ሚስተር ኤክስ ሚስተር ዋይ የሚባል ሌላ አይነት ፐርሰናሊቲ ሰጣችሁ ከመምጣት ያለፈ ራሳችሁን ሆናችሁ እንዲህ አይነት ነበረ እንዲህ አይነት ሐሳብ እና ብታግዙ ምናምን በሉን። እወዳችኋለሁ። ኤኒዌይስ እንደው ፐርሰናሊ ይህንን ሰው እንደው መናገር እንፈልገን አይደለም፣ ግን ያ በጣም ያሰለቻል። ከሁሉም ሰው ጋር ተለያየ አይነት ሰው ነው የሚገባው እዚህ ላይ እና ከሁሉም ሰው ጋር እባካችሁ እንዲህ በዚህ ወጡ በዚህ ገብጡ ምናምን በጣም ከባድ ነው። እሺ